አልበቀራ 36 ከእርሷም ሰይጣንን እንዳላጣቸው በውስጡም በነበሩት ድሎት አወጣቸው። ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጣቀሚያ ያለላችሁ አልናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ከትናንትናው የቆጠለ አደምና ሀዋ እንዴት ከጀነት ከተባረሩ የሚለው ይዤ ብቅ ብያለሁ ማለት ነው። ቻናሉን ሰብስክራይብ ያድርጉ። አልበቀራ 36 ከእርሷም ሰይጣንን እንዳላጣቸው በውስጡ ከነበሩት ድሎት አወጣናቸው። ከፊላችሁ ለከፊሉ ጠላት ሲሆን ውረዱ፣ ለእናንተም በምድር ላይ እስከ ጊዜ ሞታችሁ ድረስ መርጊያና መጣቀም ያለላችሁ አልናቸው። በሱረቱ ጣሃ 123 አላቸው። ከፊላችሁ ለከፊሉ ጠላት ሲሆን ሁላችሁም እርሷ ውረዱ፣ እኔም የሆነ መሪ ቢመጣላችሁ መሪን የተከተለ አይሳሳትም አይቸገርምም። ሱረቱ ጣሃ 124 ከግሳጼ የሚዞረ ሰው ለእርሱ ጠባብ ኑሮ አለው። በትንሣኤ ቀን እውር ሆኖ እንቀሰቅሰዋለን። አደምም ወደ ምድር ወረደ፣ ከጌታውም ቃልን ተቀበለ። አላህ ሱብሓነሁ ወተዓላ የሚናገረውን ቃላት አስተማረው። የተፍሲር ሊቃውንት እንደሚሉት ይህች ቃል በሱረቱል አዕራፍ 23 ጌታችን ሆይ ነፍሶቻችንን በደልን፣ ለእኛ ባታዝንልን በእርግጥ ከከሳሪዎች እንሆናለን የሚል ነው። ይህ ወንጀል የሰሩ ሰዎች አላህን የሚለምኑበት የማያውቅ ነው። አላህን ያመፀ ሰው በዚህ ይለምናል። አደም አለይሂ ሰላም ወደ ምድር በዚህ መልክ ወረደ። ሐዋም አብራው ወረደች። ኢብሊስም ዲያብሎስ እንዲሁ አብሯቸው ወረደ። የወረዱበት ቦታ አስመልክቶ የሐዲስ ዘጋቢዎች በዚህ ጉዳይ ላይ ተወያይተዋል። ግን አብዛኞቹ ኢብኑ አባስ ረዲየላሁ ዐንሃ ያወሩት ሐዲስ ነው። አደም የወረደው በህንድ ውስጥ ሲሆን ሐዋ ደግሞ በጅዳ ወረደች። እርሷን ፍለጋ በምድር ይዞር ጀመር። ከዚያም በአረፋት ምድር ላይ አገኙ። ከዚህም ተነስቶ ነው ቦታው አረፋት በመባል የጠራው። አደምና ሐዋ በአረፋት ምድር ተገናኙ። ከዚያን አላህ ከሁለቱ የሆኑት ዙሪያዎችን አሰራጨ። ከሁለቱ ብዙ ወንዶችና ሴቶች አሰራጨ። ልጆች የመጀመሪያው በሐዲስ እንደወረደው ቃቢል ይባላል። አላህ ሱብሓነሁ ወተዓላ በተከበረ መጽሐፉ የቃቢልንና የወንድሙን የሀቢልን ታሪክ ጠቅሶልናል። ታሪኩን እንጀምር። ሀቢልና ቃቢል። ቃቢል በባህሪው ውስጥ ሸቃራነትና ጭካኔ ነበር። ሀቢል ደግሞ በባህሪው ለስላሳነት የነበረው ሰው ነበር። ቃቢል እርሻ ይሰራ ነበር። ሀቢል ደግሞ የብና ፍየል መነበር ይተዳደር ነበር። እዚህ ነገር ለመሳተፍ እዝነትን ልስላሴን ይፈልጋል። ለእንስሳ ማንና ህርቦ ከተዋት ደማ ከተዋት ጭነት ከበዛባት ይሄ ማጣጣ ይባላል። ለነገሩ እዝነት ያስፈልገዋልና በጊዜው ሰዎች እንዲወሉ ለያለ ጋብቻ ህግ ያስፈልጋቸው ነበር። ዛሬ በዚያትን ማግባት ሐራም ነው። በዚያን ጊዜ ግን ሁሉም ወንድማማችና ተማማች ነበሩ። ሁሉም ያዩት ናቸው። ቃቢል በዚህ በነበረው ሸሪዓ ህግ አብሯት ከተወለደው መንታ እህቱ በስተቀር ሌሎችን ማግባት ይችል ነበር። ሀቢልም እንደዚሁ ከእህቶቹ መሃል አብሯት የተወለደው መንታ እህቱ በስተቀር ሌሎችን ማግባት ይችል ነበር። ከሀቢል ጋር አብራ የተወለደችው መንትያ እህቱ ከቃቢል ጋር አብራ ከተወለደችው ጋር ስትነጻጸር ግን በውበት ያነሰች ነበረች። በብዙ ዘገባዎች በዚህ መልኩ ነው የተጠቀሰው። ቃቢል ከእርሱ ጋር የተወለደችውን ቆንጆ እህቱን እርሱ እንዲያገባት እንጂ ሌላ እንዲያገባ አልፈለገም። ግን እርሷን ማግባት ለእርሱ እርም ወይም ክልክል ነው። አደም ነቢይም መልእክተኛም ነበርና በአላህ ሱብሓነሁ ወተዓላ ትእዛዝ እርም አድርጎ ነበር። ሩሱል ማለት ለእርሱ ሸሪዓ ህግ ያለው ነው።
ነብይ ግን ማስተዳደሪያ ሕግ የለውም። እርግጥ ነብይ መልእክት ይተላለፍለታል፣ መልእክት ወደ እርሱ ይመጣሉ፣ እንዲሁም ተአምራት ይኖሩታል። ግን ማስተዳደሪያ ሕግ አይኖረውም። ማስተዳደሪያ ሕግን የሚከተለው ከመልእክተኞች መሃል የሆነ መልእክተኛ ብቻ ነው። አደም ነብይና መተዳደሪያ ሕግ የነበረው ነበር። ከመተዳደሪያ ሕጎቹ መሃል አንዱ ወንድም አብሯት የተወለደችውን መንታ እህቱን ማግባት አለመቻሉ ነበር። እናም ቃቤል ይህንን ሕግ ተቃወመ፣ ቦታ አልሰጠውም። ከዚህም ባሻገር አደም ለአላህ ቁርባን ማቅረብ ደንግጎላቸው ነበር። ቁርባን ማለት ለእኛ ዛሬ እንስሳትን ለመጽዋዕትነት እንደምናቀርበው ማለት ለአላህ የምትቀርብ መጽዋዕት ነች። ሀዲይ ማለት ነው። እኛ ለአላህ ሱብሓነሁ ወተዓላ የምናቀርበው መጽዋዕት ነው። በእርግጥ እናርድና ለምስኪኖች እናድላለን። የንያው የሐሳብ መሰረት ግን ለአላህ ነው። ቁርባን የሚባለው ይህ ነው። ቁርባንን በተመለከተ የተለየ ሕግ ነበራቸው። ለቁርባንም ተቀባይነት ምልክት ነበራቸው። እሱም እሳት ትመጣና ትበላዋለች። ይህ ማለት አላህ ተቀባይነት ማለት ነው። እሳት የምትበላው ደግሞ ተቀባይነትን ያለማግኘቱ ምልክት ነው። ከዚያም ቁርባን በሚቀርብበት ዕለት መጡና ሀቤል እርሱ ዘንድ ካለው በለጩን መረጠና ለአላህ ሱብሓነሁ ወተዓላ ቁርባን አቀረበ። ቃቤል ግን የነተበ አዝዕርትን አመጣና አቀረበ። የተበላሸ ለመብል የማይበጅን አዝዕርት ቁርባን ብሎ አቀረበ። በሚቀጥለው ቀን ሲመጡ የሀቤል ቁርባን ተቀባይነት አግኝታ የቃቤል ቁርባን ግን እንዳለች እሳት ስነካት ቆየች። ቃቤልም ለሀቤል ያለው ጨመረ፣ ቁጣው አየለ። መጀመሪያውም ሀቤል እህቱን እንዲያገባ ይፈልግ ነበርና አሁን ደግሞ የቁርባኑ ጉዳይ ተጨመረለትና ሸይጧን ጎተጎተው። ወንድምህን ግደለው አለው። ይህንን ለመፈጸም ወሰነ። ግድያ ከዚህ በፊት እነሱ ዘንድ የሚታወቅ አልነበረም። በታሪክ የመጀመሪያ የግድያው ወንጀል ሊሆን ነው። ሄደና ለወንድሙ ነገረው። እገልሃለሁ አለው። ሀቤልም አንተ እኔን ለመግደል እጅህን ብትዘረጋ እኔ ለአንተ ግድያ እጄን አልዘረጋም አለው። እኔን ብትገድል ከዚህ በፊት ባለህ ወንጀል ላይ ወንጀልን ትጨምራለህና ይደራረብብሃል አለው። በተግባርም በአንዲት ጨለማ ሌሊት ሀቤል ተኝቶ ሳለ ቃቤል ትልቅ ድንጋይ ይዞ መጣና የወንድሙን ጭንቅላት ፈርክሶ ገደለው። ቃቤል ወንድሙን መግደል በፈጸመበት ወንጀል በታሪክ የመጀመሪያ ግድያ ወንጀል ሆነ። ከዚያን ግራ ገባው። ምን ያድርግ? ሰው እነርሱ ዘንድ ሲሞት የመጀመሪያ ነው። ሀቤል በፊት ማንም ነበር። የሞተን ሰው ምን ማድረግ እንዳለባቸው አያውቁም። ወንድሙን ሙት ሆኖ አየ። ምን ላድርግ ሲል ግራ ገባው። ከዚያንም የወንድሙን አስክሬን ተሸክሞ ይጓዝ ጀመር። ምን ማድረግ እንዳለበት አያውቅም። እርሱ በዚህ ሁኔታ ሳለ አላህ ሱብሓነሁ ወተዓላ ሁለት አሞሮችን አወረደ። ሁለቱ አሞሮች ተጣሉና አንደኛው ሌላኛውን ገደለው። ቃቤል እያየው አሞራው ሞተ። ከዚያን በህይወት ያለው አሞራ በጥፍሩ መሬትን ቆፍሮ የሞተውን አሞራ አስክሬን ወደ ጉድጓድ አስገባ። በኋላ አፈር መለሰበት። ቃቤልም ከአሞራው ወንድሙን እንዴት መቅበር እንዳለበት ተማረ። መሬትን ቆፍሮ የሀቤልን አስክሬን ጉድጓድ ከተተው። በኋላ አፈር መለሰበት። ይህንን በማድረግ ተጸጸተ፣ ግን ለወንጀሉ ምህረትን አልጠየቀም። ፍጹም ተውበት ንስሐ። አንድ ሰው ወንጀል በመስራቱ መጸጸቱ ብቻ በቂ አይደለም፣ ምህረትን መጠየቅ አለበት። በእርግጥ አላህ ሱብሓነሁ ወተዓላ ምህረትን መጠየቅ አለበት። ይህንን ታሪክ በተመለከተ አላህ ሱብሓነሁ ወተዓላ በተከበረ መጽሐፍ ሀቤልና ቃቤል መካከል የተከሰተውን ነገር አውስቷል። አላህም አለ በሱረቱል አልማኢዳ 27 በእነርሱም ላይ የአደምን ሁለት ልጆች ወሬ ቁርባንን ባቀረቡና አላህ ከአንደኛው ተቀብሎ ከሌላኛው ባልተቀበለ ጊዜ የሆነውን በእውነት አንብብላቸው። በእርግጥ እገድልሃለሁ አለው። ተገዳዩ አላህ የሚቀበለው እኮ ከጥንቁቆች ብቻ ነው አለ። በሱረቱል አልማኢዳ 28 ልትገለኝ እጅህን ወደ እኔ ብትዘረጋ እኔ ልገድልህ እጄን ወደ አንተ የምዘረጋ አይደለሁም፣ እኔ የዓለማቱ ጌታ አላህን እፈራለሁና አለ። ሱረቱል አልማኢዳ 29 እኔ በኃጢአትና በኃጢአትህ ልትመለስና ከእሳት
ወንዶች ልትሆነች እሻለሁ ይህም የበደለኞች ቅጣት ነው አለ በሱረቱል አልማኢዳ 30 ነፍሱም ወንድሙን መግደል ይቀጥላል። በድጋሚ ለዚህ ቻናል አዲስ ናችሁ ሰብስክራይብ በመጫን ቤተሰብ የሆናችሁ አበረታቱ። ያሉት እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ